an escalating war footing, a massive crisis is reportedly unfolding in the highest corridors of power in Tehran. ከቴህራን የሚሰማው እጅግ ያስፈራል። ሙጅታባ ኻሜኒ ጤናቸው አስጊ ደረጃ ላይ መድረሱ እየተሰማ ይገኛል። ከሞት ጋር እየታገሉ የሚገኙት አዲሱ ጎልማሳ መሪ አንድም ቀን ህዝብ በፊት ሳይቀርቡ ኢራንን ለወራት ቢመሩም አሁን ግን ነገሮች ሁሉ የከበዷቸው ከአቅማቸው በላይ የሆነ መስሏል። በኢራን ውስጥ አሁን ከፍተኛ ጭንቀት የአያቶላው መታመም ሳይሆን በቀጣይ ኢራንን ማን እንደሚመራ መወሰኑ ላይ ከሆነ ሰነባብቷል። የስልጣን መንበሩ ለመያዝ ብዙዎች እየተፋለሙ ነው። በአርብ የጸሎት ፕሮግራም ላይ የታዩት አነጋጋሪ ክስተቶች የኢራንን የውስጥ ሽኩቻ ወደፊት ያወጡት ሆኗል። መረጃዎቹን በሰፊው ይዘናቸዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። በቴህራን የቤተ መንግስት ኮሪደሮች ውስጥ ባለፉት 6 ወራት ከተሰነዘሩ ማናቸውም ሚሳኤል ጥቃቶች ወይም ዲፕሎማሲያዊ እንቅስቃሴዎች ይልቅ የኢራን ኢስላማዊ ሪፐብሊክ ወደፊት እድል በከፍተኛ ሁኔታ ሊለውጥ የሚችል ታላቅና አስደንጋጭ መረጃ የተሰማ ይገኛል። በኢራን አገዛዝ ከፍተኛ የስልጣን እርከኖች ዘንድም እየተዘዋወሩ ያሉ ዘገባዎች እንደሚያመለክቱት የሟቹ አያቶላ አሊ ኻሜኒ ሁለተኛ ልጅ የሆኑት የ56 ዓመቱ የበላይ መሪው ሙጅታባ ኻሜኒ በከፍተኛ የጤና መታወክ ውስጥ ናቸው። ለፕሬዝዳንት መሱድ ፔዜሽኪያን አስተዳደር ቅርብ የሆኑ ምንጮች ለኢራን የዜና ማዕከላት እንደገለጹት ከሆነ የኢራን ኢስላማዊ ሪፐብሊክ ሶስተኛው የበላይ መሪ የሆኑት አባታቸውና ሌሎች የቤተሰብ አባሎቻቸውን ለልፈት ከዳረገው ከወርሃ የካቲት የአሜሪካና እስራኤል የጋራ አየር ጥቃት ወዲህ ከአንድም ቀን የካቢኔ አባል ጋር በአካል አልተገናኙም። በአሁኑ ወቅት ደግሞ የእሳቸው የጤና ሁኔታ እጅግ አሳሳቢ ደረጃ ላይ በመድረሱ ምክንያት በማናቸውም ቅጽበት ሕይወታቸው ሊያልፍ ይችላል የሚሉ መረጃዎችም በስፋት እየተናፈሱ ነው። ለካቢኔው ቅርበት ያለው አንድ ምንጭ ሁኔታውን በግልጽ ሲያስቀምጥም በቅርቡ የእሳቸውን የሰማዕትነት ዜና ብንሰማ በፍጹም አይገርመንም ሲል ተደምጧል። ይህ የበላይ መሪው መጥፋት ሙሉ በሙሉ ፍጹም የሆነ ነው። ሙጅታባ ኻሜኒ የመሪነቱን ስልጣን ከተረከቡ ወዲህ ምንም አይነት ይፋዊ ንግግር አላደረጉም። በቀጥታ ስርጭትም አልታዩም። እንዲሁም መልእክት ያስተላለፉት በመንግስት የዜና ኤጀንሲዎች በተበተኑ ጥቂት ደብዳቤዎች አማካኝነት ብቻ ነው። ይህ የመሪነቱን ክፍተት አገሪቱ ውስጥ በወራት የዘለቀው ግጭት ውስጥም በሚገኝበትና ተዳክመው በቆየችበት በዚህ ወቅት ላይ ስለሳቸው በህይወት መኖርና ስለ አጠቃላይ ስርዓቱ መረጋጋት ከፍተኛ ጥርጣሬዎችና መላምቶችን ፈጥሯል። የኢራን ባለስልጣናት ይህን መረጃ ለመመከት በፍጥነት ተንቀሳቅሰዋል። በትላንትናው ዕለት የሜሄር የዜና ኤጀንሲ ቀኑ ያልተጠቀሰ ቪዲዮ ይፋ ያደረገ ሲሆን ቪዲዮው ሙጅታባ ኻሜኒ በተዘጋ ክፍል ውስጥ ተቀምጠው በጥሩ የጤና ሁኔታ ላይ እንደሚገኙ ለማሳየት የተዘጋጀ ይመስላል። ሆኖም የቪዲዮው የተቀረጸበት ጊዜ ግልጽ አይደለም። እውነተኛነቱም በነፃ አካላት አልተረጋገጠም። በተጨማሪም በምስሉ መግለጫዎች ላይ የፊታቸው ቀኝ ጎን ተሸፍኖ ይታያል። ይህ ምስል ይፋ የሆነው የእስራኤሉ ቻናል 14 የእሳቸውን የጤና ሁኔታ እጅግ አሳሳቢ ነው ሲል ከዘገበና ቀደም ሲል ጄሩሳሌም ፖስት የኢራን ምንጮችን ጠቅሶ ዘገባ ካወጣ ከጥቂት ቀናት በኋላ ነው። በአሁኑ ወቅትም በቴህራን ላይ የተደቀነው እውነተኛ ጥያቄ ወሬዎቹ እውነተኛ ናቸው ወይስ አይደሉም የሚለው እንዲሆን ሳይሆን ወሬዎች እውነት ከሆኑ በኢራን ኢስላማዊ ሪፐብሊክ ላይ ምን ሊከሰት ይችላል የሚለው ነው። አሊ ኻሜኒን የገደለው ጥቃት በሰፊው የምዕራብ እስያ ግጭት ውስጥ የመጀመሪያው ታላቅ ፍንዳታ መነሻ ነጥብ ነበር። የሚሳኤልና የአየር ጥቃቶች በቴህራን መሃል በሚገኘው የበላይ መሪው ግቢ ላይ ያተኮሩ ነበሩ። በበርካታ መረጃዎች መሰረት ሙጅታባ ኻሜኒ ከሞት ለጥቂት ነው የተረፉት። የወጡት የድምጽ ቅጂዎችና ኦፊሴላዊ የኢራን መግለጫዎችም እንደሚያስረዱት ጥቃቱ ከመከሰቱ ጥቂት ሰከንዶች ቀደም ብሎ እሳቸው ከህንጻው ውጪ ወጥተው ነበር። የኢራን የጤና ሚኒስቴር ባለስልጣናት በኋላ ላይ እንደገለጹት ከሆነ ጉዳታቸው ቀላል እንደነበር፣ በእግራቸው ላይ አንድ ወይም ደግሞ 2 ስፌት ብቻ እንደተደረገላቸው፣ በፊታቸውና በራሳቸው ላይ አነስተኛ ቁስለት እንደደረሰባቸው፣ ምንም አይነት የአካል ጉዳትና እንዲሁም ዘላቂ የተባለ ጠባሳ እንዳልተፈጠረ ገለጹ። ነገር ግን የውጭ ግምገማዎች የአሜሪካ ባለስልጣናትና ለሙጅታባ ኻሜኒ የቅርብ ሰዎች ያላቸው ምንጮች ጠቅሶ ሮይተርስ በሚያዝያ ወር እንደዘገበው ከሆነ ከፍተኛ የፊት ገጽታ መበላሸት፣ ምናልባትም ሰፊ ቀዶ ሕክምና ወይም ሰፊ አርቲፊሻል አካል ያስፈልገው የነበረውን የከፋ የእግር ጉዳትና የረዥም ጊዜ የማገገም ሂደት እንደነበር ገልጸዋል። የመንግስት ቴሌቪዥን እሳቸውን ጃንባዝ በሚል ቃል ባጭሩ የጠራቸው ሲሆን ይህም ቃል በጦርነት ወቅት በከፍተኛ ሁኔታ ለቆሰሉ አካላት የሚሰጥ ክብር ነው። ትክክለኛው የህክምና እውነታ ምንም ይሁን ምን ውጤቱ ግን አንድ አይነት ነው። አገሪቱ በጦርነት በኢኮኖሚ ጫናና በከባድ ዲፕሎማሲ ውጥረት ውስጥ በምትገኝበት በዚህ ወሳኝ ወቅት ላይ የማይታይና የተሰወረ የበላይ መሪ ሆኖ ቀርቷል። የኢራን ህገ መንግስት ይህን መሰል የችግር ጊዜ አስቀድሞ ግምት ውስጥ ያስገባዋል።
አንቀጽ 111 ግልጽ የሆነ ተለዋጭ አሰራርን ያቀርባል። የበላይ መሪው ከሞቱ፣ ከስልጣን ከለቀቀ፣ ከተወገደ ወይም ተግባሩን ለጊዜው ማከናወን ከተሳነው ባለ 3 አባላት ጊዜያዊ የመሪነት ምክር ቤት የእሳቸውን ኃላፊነት ይረከባል። ምክር ቤቱ ፕሬዝዳንቱን በአሁኑ ወቅት ላይ መስዑድ ፔዜሽኪያንን፣ የፍትህ አካል በአሁኑ ጎላም ሁሴን ሞሄሴን እና በአንቀጹ በተቀመጠው ሂደት መሰረት ከጠባቂዎች ምክር ቤት የተመረጠው ሃይማኖታዊ ህግ አዋቂን ያካተተ ነው። ይህም በአሊ ሐሚኒ ህልፈት ማግስት አሊ ሬዛ አራፊ ተይዞ ነበር። ይህ ጊዜያዊ አካል የመሪውን ስልጣን የሚተገብር ቢሆንም የተወሰኑ ወሳኝ ውሳኔዎችን ግን ከልዩ ምክር ቤት 3/4ኛው ተጨማሪ አጽዳቂነት ይፈልጋሉ። በመቀጠልም የባለሙያዎች ስብሰባ አሴምብሊ ኦፍ ኤክስፐርትስ 88 አባላት ያሉት የከፍተኛ ሃይማኖት አባላት አካል በህገ መንግስቱ መሰረት በፍጥነት ቋሚ ተኪ የመሾም ግዴታ አለበት። ለዚህ የተወሰነ የጊዜ ገደብ የለም። በንድፍ ሐሳብ ደረጃ መግባባት ላይ መድረስ ካልተቻለ ጊዜያዊ ምክር ቤቱ ላልተወሰነ ጊዜ ሊቀጥል ይችላል። በተግባር ግን በሟቹ መሪ ራዕይ ታማኝ በሆኑ ወግ አጥባቂዎች ላይ የተቆጣጠረው የዚህ ስብሰባ ስብጥር ማንኛውም የስልጣን ሽግግር በአሁኑ የስልጣን መዋቅር በጥብቅ ቁጥጥር ስር እንዲቆይ ያደርገዋል። የባለሙያዎቹ ስብሰባ የሚያስተላልፈው ውሳኔ በባዶ ቦታው በተነጠለ ሁኔታ የሚከናወን አይደለም። የእስላማዊ አብዮታዊ ሰራዊት በኢራን ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ሂደት ውስጥም ማዕከላዊ ቦታን ይዟል። ከየካቲት ወር ወዲህ የተደረጉት በርካታ ትንታኔዎች እንደደመደሙት ከሆነ በዚህ ግጭት ወቅት የአብዮታዊ ሰራዊት ተጽዕኖ የበለጠ እየጠነከረ መጥቷል። በ1980ዎቹ የኢራን ኢራቅ ጦርነት ወቅትም አብረው ያደጉ አዛዦች የወቅቱን ጦርነት ስትራቴጂና የውስጥ ደህንነት የሚመራ ወንድማማችነት ብለው ያስቀመጡትን ስብስብ ይመሰርታሉ። በስልጣን ክፍተት ወቅትም ለደህንነት መዋቅሩ ተቀባይነት ያለውን ተኪ መሪ መምረጥ ሂደትን የመቅረጽ አብዮታዊ ጦር አቅም የበለጠ ይሰፋል። ድንገተኛ የስልጣን ሽግግር አገሪቱን ወደ ወታደራዊ ስርዓት ሊያሸጋግራት ይችላል። በዚህ ሂደት ውስጥም ታዲያ ሃይማኖታዊ በላይ መሪው ሃይማኖታዊ ግጋትና ህጋዊነትን ሲሰጥ፣ አብዮታዊ ጦር ግን ስትራቴጂካዊ ውሳኔዎችን ሙሉ በሙሉ ይቆጣጠራል። ህገ መንግስቱ እንኳን ሳይቀር ስብሰባው በአንድ ግለሰብ ላይ መስማማት ካልቻለ የጋራ መሪነት ያስባል ወይም ደግሞ ይህም ከ1979 ጀምሮ የኢራን እስላማዊ ሪፐብሊክ ሲገልጽ ከነበረው የአንድ መሪ ሞዴል እጅግ የወጣ ትልቅ ለውጥ ይሆናል። በርካታ ስሞች ለዚህ ስልጣን እጩ ተወዳዳሪ ሆነው በተደጋጋሚ ይነሳሉ። አያቶላ አሊ ሬዛ አራፊ የጠባቂዎች ምክር ቤት አባልና በኢራን ሃይማኖት ትምህርት ቤት ስርዓት ውስጥም ግንባር ቀደም ነጥብ ያላቸው ግለሰብ ናቸው። በአሊ ሐሚኒ ህልፈት ማግስት በጊዜያዊ ምክር ቤት ውስጥ አገልግለዋል። የእስላማዊ ትምህርት ቤቶችን የሚመሩት በቆም የአርብ ጸሎት መሪ ሆነው ያገለገሉና በሟቹ መሪ ለተለያዩ ወሳኝ ቦታዎች ላይ የተሾሙ ናቸው። እሳቸው ያሏቸው ተቋማዊ ብቃቶችና አነስተኛ ህዝባዊ ገጽታቸው ለቀጣይነት እንደ ስምምነት እጁ ያደርጋቸዋል። ይህ ብቻ አይደለም። አያቶላ ሐሺም ሁሴን ቡሼህሪ ደግሞ ከቆም ጋር ጥልቅ ቁርኝት ያላቸው መሆኑና የባለሙያዎች ስብሰባ ምክትል ሊቀመንበር ከሃይማኖታዊ ተቋማት ጋር ጥልቅ ትስስር ያላቸውና በሀገር ውስጥ አነስተኛ ህዝባዊ እውቅና ያላቸው መሆናቸው ስልጣኑ በዘር ውርስ መሆኑ ስጋት ላላቸው ሰዎች ተቀባይነት ሊኖራቸው ይችላል። የፍትህ አካል መሪው ጎላም ሁሴን በደህንነትና በፍትህ መዋቅር ውስጥ የበርካታ አስርት ዓመታት ልምድ ያላቸውና የቀድሞ ደህንነት ሚኒስትር የነበሩት ጠንካራ አክራሪ በመሆናቸው እንደ ዋና እጩ ሆነው ይታያሉ። ሆኖም ባህላዊ ከፍተኛ ሃይማኖታዊ ማዕረግ የሌላቸው መሆኑ እንደ አንድ መሪ የመመረጥ ዕድላቸው ሊገድበው ይችላል። የእስላማዊ ሪፐብሊክ መስራቹ አያቶላ ሩሆላ ሆሜኒ የልጅ ልጅ የሆኑት ሐሰን ሆሜኒ የተለየ አቅጣጫን ይወክላሉ። አንዳንዴ ይበልጥ ለስላሳና ለዘብተኛ ወገኖች ጋር የተያዙ ተደርገው የሚገለጹ ሲሆን የአብዮቱ መሐንዲስ ዘር በመሆናቸው ምሳሌያዊ ክብደት አላቸው። ነገር ግን የፖለቲካ አቋማቸው ከቀኝ ክንፍና አክራሪው ማዕከል ውጪ እንዲሆኑ አድርጓቸዋል። በተደጋጋሚ ስማቸው ከሚነሱት ሌሎች ግለሰቦች መካከል ከምዕራባውያኑ ተቃራኒ በሆነ እይታቸው የሚታወቁትና በቆም እስልምና ሳይንስ አካዳሚ መሪ እንዲሁም የጥበቃ አባላት ምክር ቤት አባል የሆኑት መሐመድ መህዲ ሚርባገር ይገኙበታል። የመጨረሻ መሪ አመራረጥ የሃይማኖታዊ ብቃት ብቻ ሳይሆን የእስላማዊ አብዮት ሰራዊት ቅቡልና የውስጥ አንድነት የማስጠበቅ ብሎም በጦርነት ወቅት ስልጣንን በትክክል የመተግበር አቅምን የሚያንጸባርቅ ይሆናል። በሙሽታብ ወደ ስልጣን በመውጣት አንድ ጊዜ የታየው የዘር ውርስ ስልጣን ሽግግር በሞናርኪ ወይም በንጉሳዊ አገዛዝ ውድቀትነት ላይ በተመሰረተው የፖለቲካ ስርዓት ውስጥ አሁንም አሳሳቢና ስሜታዊ ጉዳይ ሆኖ መቀጠሉ አይቀሬ ነው። ማንኛውም አዲስ መሪ በከፍተኛ የውጭ ጫናና በውስጣዊ ውጥረት ውስጥም ያላቸውን አገር ለመምራት ይገደዳል። በቴህራን ውስጥ የመሪው ሚና እንዲሁም የጤና ሁኔታ ወሬዎች በላይነት ቢይዙም የህዝብ መግለጫዎች ግን አሁንም ተቃውሟቸውን እንዲሁም ጽናታቸውን የሚያሳዩ ናቸው።
አርብ ዕለት በታላላቅ የኢራን ከተሞች የሚገኙ የአርብ ጸሎት መሪዎች ከአሜሪካ ጋር የሚደረግን ማንኛውም ዲፕሎማሲ ስምምነት ውድቅ ለማድረግና ለአሊ ሐሚኒ ህልፈት የደም በቀል እንዲደረግ ጥሪ ሲያቀርቡ ታይተዋል። በአሃቫሪዝ እንዲሁም የሙጅታባ ሐሚኒ ተወካይ ሆነው የሚያገለግሉት አብዱል ነቢ ሙሳቪ ፋሪድ እንደገለጹት ሆነ ኢራን የሚሳኤል ርቀቷን እስከ 15000 ኪሎ ሜትር ለማስፋት የተዘጋጀች ነው። ይህም በቀጥታ የአሜሪካን ዋና ምድር ለመምታት የሚያስችል እንደሆነ ተናግረዋል። የኢራን ሚሳኤሎች ቀድሞውኑ በ2000 ኪሎ ሜትር ርቀት ላይ የሚገኘውን ኢየሩሳሌምን እንደሚመቱ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲጠፉ ሲሉ መፈክሮች ተናግረዋል። በቴህራን ጊዜያዊ የአርብ ጸሎት መሪ ሞሐመድ ጃቫድ ሃጂ አሊ የታጠቀው ኃይል ሙሉ በሙሉ ማጠናከር በሆርሙዝና በባብ-ኤል መንደብ ወሽመጦች ላይ የታለሙ ጥቃቶች ሊሰነዘሩ እንደሚችሉ የአካባቢ ዲፕሎማሲያዊ ብሔራዊ አንድነትና የጎዳና ላይ የማህበራዊ ደንቦች አስገዳጅነትን ጨምሮ ቅድመ ሁኔታዎችን አብራርተዋል። የተገላለጡት አልባሳት የሚለብሱ ሴቶችን በጦርነት አካባቢ የሚጠቀሙ በውጭ ሀገር የሚደገፉ ዘመቻዎች አካል እንደሆኑ ገልጸዋቸዋል። በቆም አሊ ሬዛ አራፊ ከዋሽንግተን ጋር የተሰለፉ የክልል መንግስታት የተውሶ ደህንነት እንደማያድናቸው አስጠንቀዋል። እንዲሁም ይህ ግዴታ የሆነው ሂጃብ ማስገደድ የሃይማኖት ኃላፊነት ደግሞ ገልጸውታል። በወቅቱ አህመድ አልሞልሆዳብ ጦርነቱ ለማቆም የሚሰሩ የውስጥ አካላትን መናፍቃን ሲሉ ፈርጇቸዋል። እንዲሁም ወታደራዊ እርምጃዎችን ማቆም የምድር ወረራን እንደሚጋበዝ አስጠንቀዋል። እነዚህ ስብከት መልእክቶች በጋራ ሲታዩ በኢራን የውሳኔ ማዕከል ውስጥም ምን ያህል የተከፋፈለ ሐሳብ መኖሩን አመላካች ናቸው ይላሉ ብዙዎች። በዚህ የውስጥ ውጥንቅጥና ከአሜሪካ ጋር ባለው ሰፊ ግጭት መካከል ያለውን ግንኙነት ዋና ስትራቴጂካዊ ጥያቄ ሆኖ ይቀጥላል። ከየካቲት ጥቃቶች ወዲህ ሁለቱ ወገኖች በከፍተኛ ውጥረት በጊዜያዊ የተኩስ ማቆምና በጊዜያዊ የዲፕሎማሲያዊ ግንኙነት ውስጥ አልፈዋል። በጁን ወር የተፈረመው የመግባቢያ ሰነድ በሊባኖስ በኩል ያሉትን ተጨምሮበት በበርካታ ግንባሮች ላይ ግጭቶችን ለማቆምና ወደ አጠቃላይ ስምምነት የሚያመራውን መንገድ ለመክፈት ያለመ ነበር። በካታርና በፓኪስታን አደራዳሪነት ቴክኒካዊ ንግግሮች የተካሄዱ ሲሆን ሁለቱንም ወገኖች በሁኔታዎች ላይ የተመሰረተ ፍላጎት እንዳላቸው አሳይተዋል። ፕሬዝዳንት ፔዜሽኪያን ኢራን አሜሪካ የመተማመን ከባቢ ለመገንባት እስከረዳች ድረስ በሰላም መንገድ ለመቀጠል ዝግጁ መሆኗን ገልጸዋል። ሆኖም የመጨረሻዎቹ ውሳኔዎች በበላይ መሪው እጅ ላይ እንደሚወድቁ ግን አጽንኦት ሰጥተውበታል። ነገር ግን የአክራሪ ክንፍ ድምጾችም ማንኛውም ድርድርና ክህደት መቁጠራቸውን ቀጥለዋል። የበላይ መሪው በግልጽ አለመኖር ቀድሞውኑ አስቸጋሪ ሆኖን ወጥ የሆነ የስልጣን ተዋረድን የበለጠ ያወሳስቧል። ወታደራዊ ተንታኞች እንደሚያመለክቱት የኢራን ሚሳኤልና ይህም የፕሮክሲ አቅሞች በእዝ ማዕከላትና መሰረተ ልማቶች ላይ ለወራት ከተካሄዱት የታለሙ ጥቃቶች በኋላም ቢሆን አሁንም በከፍተኛ ሁኔታ እንደቀጠሉ ናቸው። የሚሳኤል ርቀት ማስፋፋትን ጨምሮ ለአሜሪካና ለአካባቢው አጋሮቿ ስትራቴጂካዊ ስሌትን ይለውጣል። በተመሳሳይ ጊዜ ደግሞ የሆርሙዝ ሰርጥ ቁጥጥር ለቴህራን ወሳኝ መደራደሪያ ነጥብ ሆኖ ያገለግላል። ማንኛውም የስልጣን ሽግግር በአገዛዙ ወታደራዊ ምላሾችና የዲፕሎማሲያዊ እድሎችን የማስተካከል አቅም ወዲያውኑ ተጽዕኖ ያሳድራል። ይበልጥ በእስላማዊ አብዮት ሰራዊት የተያዘው ይህ መዋቅር እንደ ኒውክሌር አቅም፣ የክልል ተጽዕኖና የማዕቀብ እፎይታ ባሉ ዋና ዋና ጉዳዮች ላይ አቋሞችን ሊያጠናክር ይችላል። በተቃራኒው ለስላሳ ተቋማዊ ሽግግር ፔዜሽኪያን በይፋ የደገፉትን አይነት የጋራ ተከባብሮ የመስራት እድል ሊፈጥር ይችላል። የባለሙያዎች ስብሰባ ከዚህ ቀደም በአንድ የስልጣን ሽግግር ላይ ብቻ ልምድ አለው። ይህም በ1989 የሩሆላ khomeini ህልፈትን ተከትሎ አሊ ሐሚኒ ወደ መንበረ ስልጣን መውጣታቸው ነው። ያ ሂደት የተካሄደው እጅግ አነስተኛ በሆነ የውጭ ጫና ውስጥ ነበር። የዛሬው ሁኔታ ግን በመካሄድ ላይ ያሉ ወታደራዊ ልውጦችን፣ የኢኮኖሚ መታወክና በይፋ ግጭት የመጀመሪያ ቀን ላይ የተገደሉትን የበላይ መሪ የስነ ልቦና ጫና ያካትታል። የጊዜያዊ ምክር ቤት ስብጥር ቀድሞውኑ አንዳንዴ ይበልጥ ተግባራዊ ተደርገው የሚገለጹትን የፕሬዝዳንቱን ከአክራሪ ፍትህ እና የሃይማኖት አካላት ጋር ያመጣጥናል። የሙጅታባ የጤና ሁኔታ ሙሉ በሙሉ ስልጣን እንዳይተገበር ከከለከለው እነዚህ አይነት ዳይናሚክስ እንዴት እንደሚካሄዱ ህገ መንግስታዊ ንድፉን የመቋቋም አቅም ይፈትናል። ለዕለት ተዕለት ኢራናውያን የአመራር እርግጠኛ ለመሆን ውጤቶች በማህበራዊና ወታደራዊ ዝግጁነት ቅድሚያ የመስጠት ሂደት ውስጥም ቀድሞውን ይታያሉ። ለአካባቢው ሀገራት የመርከብ መስመሮች ደግሞ የውዳግም መታወክና በቴህራን ውስጥ ግልጽ ያልሆነ ውሳኔ አሰጣጥ ሂደት በሚኖርበት ወቅት ላይ የሚፈጠሩ የስሌት ስህተቶችን ያሳስባቸዋል። ለአሜሪካና ለእስራኤል ጥያቄው በኢራን ውስጥ የተዳከመ ወይም በሽግግር ላይ ያለ አመራር ለዘላቂ ስምምነቶች እድሎችን ይፈጥራል ወይስ ይበልጥ የውጥረት አደጋዎችን ያበዛል የሚለው ነው።
የመጡት ሳምንታት የኢራን እስላማዊ ሪፐብሊክ ከይታ በተሰወሩት መሪ ስር ወይም ደግሞ የጤና እክሉ የስልጣን ሽግግር የሚያስገድድ መሆኑን ያሳያል። በሁለት ሁኔታዎች በቴህራን የሚወሰዱ ውሳኔዎች ከወሰኖቿ ባሻገር ይንጸባረቃሉ። ቀድሞውኑ የምዕራብ እስያ ደህንነት ካርታን እንደገና የሳለውን የግጭት አቅጣጫ ይቀርጻሉ።